ያዘለ ፍቅር፣ ልብ አንጠልጣይ ታሪክ። ክፍል 9። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ምን ሆኖ ቀረ? በአእምሯ የሚመላለስ ጥያቄ ነው። ሐሳቧ ሁለት ጽንፍ ይዞ ይጋጫል። ይመጣል አይቀርም የሚል የመጽናኛና የጤነኝነት ሐሳብ፣ በተቃራኒው አይመጣም ቀርቷል የሚል በህመም የገነነ ውጥረት ባላቸው ጥያቄዎች ተውጣ በቀኝ እጇ አገጯን ደገፍ አድርጋ አይኖቿን አሁንም ፊት ለፊት አሻግራ ተስፋ ባለመቁረጥ የፍጹምን መምጣት በጉጉት ስትጠባበቅ ቆይታ አሉታዊ ሐሳቧ የፍጹምን መቅረት አሳምኗት ከተቀመጠችበት በፍጥነት ዘላ ተነስታ እንደ ወታደራዊ አቋቋም በተጠንቀቅ ከቆመች በኋላ ለመራመድ መንቀሳቀስ ስትጀምር በርቀት ሁኔታዋን ሲታዘቡ የነበሩ እማማ ስንቅንሽ ፈጠን እያሉ ተራምዶ አስቆሟት። የት ልትሄጂ ነው ልጄ? በእድሜ ብዛት የደከመ በሚመስል አሳዛኝ የእናትነት ድምፅ የቤዛዊትን እጆች ለመያዝ እጃቸውን ሰደዱ። ቀረ በቃ ይመጣ። ቆጣ ብላ እጇን አወናጨፈች። ሊይዟት የቀረቡትን የእማማ ስንቅነሽን እጅ እየገፋች ማን የሚቀረው ካሉ በኋላ እማማ ስንቅነሽ ይመጣል እየጠበቅኩት ነው ያለቻቸውን አስታውሰው ፍጹምን ነው? ምን አለ ትንሽ ብትጠብቂው ታዲያ ልጄ፣ ወዴት ልትሄጂ ነው የተነሳሽው? ከጎናቸው እንዳትርቅ እየፈለጉ ቤዛዊትን ማንበብ ጀመሩ። የት እንደምትሄድ ያላረጋገጠችው ቤዛዊት ግን የእማማን ተማጽኖ ከቁብ ሳትቆጥር ሂጂ ሂጂ የሚላትን ስሜት እየተከተለች እማማን እመልሳለሁ እሺ እያለች በእርጅናና በህይወት የጎበጠ ትከሻቸውን በእጇ ዳበስ አድርጋ እማማ ስንቅነሽን ወደ ኋላ ትታ እሷ ወደፊት መራመድ ጀመረች። ፍጹም ፍቃዱን አመልጣለሁ ብሎ ዘው ብሎ የገባበት ቤት መኖሪያ ቤት መስሎት እየተሳቀቀ የያዝኩትን ክራንች አይተው ያዝኑልኛል ብሎ ስተት እንዳለ ቤት ውስጥ በቁጥር የሚቆጠሩ ሰዎች ሰብሰብ ብለው ስላየ በፍርሃት ተመልሼ ልውጣ ልውጣ እያለ በቆመበት ሲያስብ አንዲት ደርባባ ሴትዮ ከቤት ውስጠኛ ክፍል መጋረጃ ገልጣ ስትወጣ ፊት ለፊቱ ሲገጣጠሙ ፍጹም እንደምንም ብሎ ሰላም ዋልሽ፣ አንገቱን ለሰላምታ ያክል ዝቅ እያደረገ ሴትዮዋ ፊት ለፊቷ አይታው የማታውቀው ሰው በማየቷ ጥቂት ተገርማ ክራንቹንና አቋቋሙን ፊቱን በገረፍታ አይታው ፊቱ ላይ ፈገግታ ተነበበ። እንደምን አስቆመ? አረፍ በል እንጂ። በአይኖቿ ሰዎቹ ከተቀመጡበት አግዳሚ ወንበር ክፍት ቦታ እያሳየችው መቀመጡን ስታይ ተመልሳ ወደ ጓዳዋ ፈጠን እያለች ገባች። ፍጹም የተቀመጡትን ሰዎች ቃኛቸው። የራሳቸው ጨዋታ ላይ ናቸው። ሁሉም እግራቸው ስር ንኬል ተቀምጧል። መሃል ላይ ጆክ ሙሉ ጠላ መኖሩን አስተዋለ። ወዲያው ሴትዮዋ በጣሳ መጠጥ ይዛለት መጣ ፊት ለፊቱ አስቀመጠች። መጠጥ ቤቱ መግባቱ ስለገባው ፈገግ እያለ መስክኖ ተቀብሎ መጠጣት ጀመረ። ቤዛዊት የመንገዱን ጠርዝ ይዛ በለሆሳስ እያወራች ከንፈሮቿ እየተንቀሳቀሱ አንዴ ቆም ብላ እያሰበች ሲላት ፈጠን እያለች እየተራመደች ነው። አንገቷ ከግራና ወደ ቀኝ ይንቀሳቀሳል። ቤቱ ለምን አልሄድም? እንደውም እዛ ሄዳለሁ። እጇን ከንፈሯ ላይ ጣል አድርጋ ትንፋሽ እየሳበች አሰበች። ይህኔ ከእህቴ ጋር ይሆናል። ንዴቷ እየጨመረ ሄዳ እጆቿን ለቡጤ በሚመስል አኳኋን ጨበጠቻቸው። ወደ ፍጹም ቤት ሄዳ ፍጹምና እህቷን አብረው ሆኖ ስታገኛቸው ምን ልታደርግ እንደምትችል አሰበች። እየተንከተከተች ስትስቅ መንገደኛ ሰው አይቷት እጁን ለማማተብ አንዴ ግንባሩን ቀጥሎ ሆዱን በስተመጨረሻ ሁለቱን ትከሻዎችን አስነክቶ እየዞረ እያያት ሲያል ሳቋን አቁማ ኮስተር ለማለት ሞከረች። ወደ ፍጹም ቤት አመራች። ፍቃዱ በንዴት ብዛት ተበሳጭቶ ባዶ ሜዳ ላይ ቆሞ ይረገረጋል። እንዴት ይሄ ያመልጠኛል? የት ሊገባ ይችላል? እያለ በቆመበት ዙሪያውን ይቃኛል። ነገር ግን ፍጹምን ማየት ስላልቻለና ፀሐይዋም አቅም አሳጥታው ስለደከመው ለመመለስ እያሰበ ጥቂት ወደ ኋላ ሲራመድ አንድ ጎልማሳ ሰውዬ የጣሳ ምልክት ከተሰቀለበት ቤት በመጠኑ
ገድ ገድ እያለ ሲወጣ ፍቃዱ የሚወጣውን ሰው ተመለከተው። ፍጹም የጀመረውን አጋምሶ ፍቃዱ እስካሁን ስለጠፋውበት ተመልሶ ይሆናል በማለት ለጥቂት ደቂቃ ስለተቀመጠ እግሩን እያስነከሰው በክራንቹ እየተመረኮዘ ሰበር ሰካ እያለ ሲወጣ ፍቃዱ ከቅድሙ ሰውዬ ጋር ቆሞ እያወራ ፊት ለፊት ተፋጠጡ። ቤዛዊት በሽታዋ እያገረሸ እየተብከነከነች ብቻዋን እያወራች ወደ ፍጹም ቤት አምርታ አለመኖሩን ስታረጋግጥ ከአከራዩ ጋር ሄደች። የት ነው ሄደው? ለሳቸው የማይጠየቅ ጥያቄ አይኖቿን እያጉረጠረጠች ጠየቀቻቸው። እኔ ምን አውቃለሁ የሚሄድበትን ነግሮኛ ሄድ ሲሉ አኳኋኗ ያላማራቸው የፍጹም አከራይ መለሱላት። እሺ እኔን የምትመስል ቁመት ብቻ የምትበልጠኝ ሴት መጣ ነበር? የፍጹም ቤት አከራይ በልባቸው ምን አለ ካፌ ናት እያሉ የኔም ቤት ማንም የመጣ ሰው አላየውም። አቶ ፍጹም ግን ብቻውን ጠዋት ሲወጣ ተገናኝተን ነበር። ይህን ሲሏት ትንሽ ተረጋጋች። ከእህቴ ጋር ነው ስትል የነበረውን ትታ እየከነፈች ወደ እማማ ስንቅነሽ ቤት አመራች። ወደ እማማ ስንቅነሽ ቤት ደርሳ ከመግባቷ በፊት ላፍታ ፍጹምን አሰበችው። የት ሄዶ ይሁን? ምን ገጠመው? አእምሯ አሁንም አልተረጋጋም። በቆመችበት ቦታ አምቡላንስ ድምፅ እያሰማ በአጠገቧ ሲያልፍ ጩኸቱ ስለቀፈፋት በእጆቿ ጆሮዋን ደፍና ለደቂቃ ቆመች። መኪናው አልፎ ጩኸቱ እየቀነሰ ሲመጣ ተስፋ በመቁረጥ ስሜት አስፋልቱ ዳር ዝርፍት ብላ ተቀምጣ በአይኖቿ የፍጹምን መምጣት ትጠብቃለች። እማማ ስንቅነሽ የቤዛዊት መጣው ብላ መጥፋት አሳስባቸው ወደ ውጪ ወጣ ሲሉ መንገድ ዳር ተቀምጣ አይኖቿ ሲንከራተቱ ስላዩት ደረታቸውን እየደገፉ ወደ ቤት ለማስገባት የቤዛዊትን ሰውነት መጎተት ጀመሩ። አይመጣም ቀረ እያለቻቸው እየተሳበችና እየተጎተተች ተነስታ የእማማ ስንቅነሽን ቀሚስ ጨምድዳ ይዛ እየቆመች በታመመ አእምሯ የቅድሙን ቃል ደገመችው። እማማ ስንቅነሽን በዝምታ ወደ ቤት እንድትገባላቸው እየጎተቷት ቅድም ያለፈው አምቡላንስ ተመልሶ እየጮኸ አለፈ። በአሁኑ ግን ጆሮቿን ያላዘችም። በድንገት ግትር ብላ ቆማ እያውና መጣ። የቀኝ እጇን የመጠቆሚያ ጣት ወደ ታች ወደሚወርዱት ብዛት ያላቸው ሰዎች ቀስራ ፍጹም እያነከሰ በሁለት ፖሊሶች ተከቦ ከጀርባው ወሬ አድማቂ ሰው አጅቦት አንገቱን ደፍቶ እየተራመደ ነው። መሬቱን እያየ እየተራመደ ፖሊሶቹ እንዲፈጥን ኳሌታውን ይዞ ይጎትቱታል። ፍጹሙን ካጀቡት ሰዎች መካከልም ገሎታል፣ አልሞተም የተባባሉ የሚከራከሩ ሰዎች አሉ። ቤዛዊት እማማ ስንቅነሽ እጅ ላይ አይኖቿ ፍዝዝ ብለው በድን ሆና ቆማለች። መናገር አቁማ የምትሰማም አትመስልም። የአይኖቿ ብሌኖች ብቻ በቀስታ ይንቀሳቀሳሉ። ከደቂቃዎች በፊት ፍጹም ፊት ለፊቱ የቆመውን ፍቃዱን ሲያዩ እያዘነ አይቶ እንዳላየው መስሎ ሊያልፈው ሲል ፍቃዱ ከጀርባው ደረሰበት። የት ለመድረስ ነው የምታነክሰው? ይለዋል በንቀት እግሩን እያየ። ፍጹም መልስ ሳይሰጠው መራመዱን ሲቀጥል ፍቃዱ ደግሞ ደርሶበት ሳቀ። ቤዛዊትን መቼም አታገኛትም፣ የኔ ናት። አንተ ውሻ እያወራው ደግሞ የምንቀት ነው ጥለኝ የምትሄደው። ፍጹም መታገስ አልቻለም። ክራንቹን ወደ ሰማይ አንስቶ ፍቃዱ ላይ ሳያቋርጥ ማሳረፍ ጀመረ። ሳያስበው በእልህ ፍቃዱን ክፉኛ ስለመታው መቆም ያቃተው ፍቃዱ ተዝለፍልፎ ወደቀ። ፀሐይዋን ለመጥለቅ ጥቂት ሰዓት ቀርቷታል። እሷን የተመለከቱ ብዛት ያላቸው ወንዶች ግቢ ውስጥ ከወዲህ ወዲያ ይንጎማለላሉ። ፍጹም በብቸኝነት ተቆራምቶ ከተቀመጠበት ጥግ ተነስቶ ቆመና ወደ ሰፊው ክፍል አምርቶ ወረቀትና እስክርቢቶ አንስቶ መጻፍ ጀመረ። ለመጀመሪያ ጊዜ ቤዛዊትን ያገኛት ቀን ሰዓት ጠይቀው ስትሰድበው ታሪኩን እየጻፈ ከታሰረ ለመጀመሪያ ጊዜ ፊቱ ላይ ፈገግታ ተነበበ። መጻፉን አላቋረጠም። የሚያስታውሳቸውን የእሱንና የቤዛዊትን ታሪክ ወረቀቱ ላይ እየከተበ ነው። ትምህርት ቤት ውስጥ የጠቀሰችውን ሲያስታውስ ድምፅ አውጥቶ መንከትከት ጀመረ። ከጎኑ የነበሩት እስረኞች እየገላመጡት
ከአጠገቡ ተነስተው ራቁ። ማንም ሰው ያንተን ህመም እንዳንተ ያመውም። ማንም ሰው አንተ ያሳለፍከውን ከባድ ነገር ለሱ ክብደቱ አይታወቀውም። መሸከም ስትችል ተቋቁመኸው ስታልፍ ያበረታሃል እንጂ አቅቶህ ስትወድቅ የሚያነሳህ ውስን ነው። መጽሐፉን እንደቀጠለ ነው። ቤዛዊት ጽፋ የምትሰጠውን ወረቀቶች አሁንም ድረስ ያስታውሳቸዋል። ህመሟን፣ እብደቷን ሳያውቅ ቀሚስሽ አጥሯል ሲላት ጠልፎ የሚጥል ረዥም ቀሚስ ለብሳ ቤቱ የመጣችውን አይረሳውም። አሁንም እንደታመመች አውቆ ስላልተዋት ስላራቃት በራሱ ደስተኛ ነው። ቤዛዊትን ሲያስብ ፈገግታዋ፣ የፊቷ እንቅስቃሴ አይኑ ላይ ይታየዋል። ሳቋ በጆሮዎቹ ዛሬም ያስተጋባሉ። ንዴቷን፣ ኮርፊያዋን፣ ህመሟን ሲያስብ ብታናድደው ስለተላመዳቸው እንደ እንከኖች አይቆጥርባት። የእሱን በድንገትና በአጋጣሚ ፍቃዱ የሚባልን የተረገመን ፍጥረት በንዴት ተገፋፍቶ መግደሉን ሲያስብ ደግሞ ጸጸት መላ ሰውነቱን እየወረረው የጀመረውን ጽሑፍ አቋርጦ ማልቀስ ጀመረ። ፍጹም እስር አልተመቸውም። ለነገሩ መታሰር ለማን ይመቻል? ገና አሁን ወዳለበት የእስር ግቢ እንደገባ የሬሽን መዝገብ ውስጥ ስሙ ስላልተካተተ ደረቅ ዳቦ ብቻ ቀምሶ ትራት እያስፈልገው ፍራሽ ላይ ጋደም አለ። ለማሰብ ጊዜ አላገኘም። ራሱን ኃይለኛ ህመም እየተሰማው ነው። ሰውነቱ በትኩሳት ግሎ፣ ነገር ግን ብርድ ብርድ እያለው እየተንቀጠቀጠ ሌሊቱን እንቅልፍ በዓይኑ ሳይዞር ነጋ። የመከራ ሌሊት ይረዝማል። ከታሰረ ሳምንት ወራት የቆየ ይመስለዋል። ጠዋት ለሕክምና የእስር ቤቱ ግቢ ካለው ክሊኒክ ለመሄድ ቢሞክርም ወረፋ ስላለ እንዲታገስ ስለተነገረው መራመድ እያቃተው በልቡ መሞቴ ነው እያለ እንደምንም ፍራሽ ላይ ወድቆ ለመተኛት ሞከረ። ቤዛዊት አእምሯ እየተረጋጋ ሲመጣ የማማ ስንቅነሽን ለፍጹም ምግብ እንዲቋጥሩለት አድርጋ በተዘበራረቀ ስሜት ውስጥ ሆና እንባ እየተናነቃት ወደ ፍጹም አመራች። እስካሁን ፍጹም ፍቃዱን መግደሉን አላመነች። የማይሆን የማይታሰብ ነገር ነው ትላለች። ካፏ እያመለጠ ስትራመድ የእስር ቤቱ ግቢ መግቢያ ስትደርስ የልብ ምቷ መፍጠን ጀመረ። ፍጹምን ካየችው ቆይታለች። በፖሊሶች ታጅቦ ሲያልፍ ካየችው ወዲያ ምንም የምታስበውን ነገር አልነበረም። እድሜ ለማማ ስንቅነሽና ለልጃቸው ስታስቸግር ስትረብሽ ተንከባክበው ለዛሬ እንድትበቃ አላገዟት። ውስጥ ገብታ የምትፈልገውን ሰው ስም ተናግራ ቆማ መጠበቅ ጀመረች። ፍጹም አይኖቹ ቀልተው ደም መስለዋል። በተኛበት ፍራሽ እንደሰመመ ፍጹም ደምሴ እየተባለ ሲጠራ ይሰማዋል። መነሳት ግን አልቻለም። በሞትና በሕይወት መሃል ያለ የመሰለው ሲያጣጥር ቆይቶ የቤዛዊት ምስል ፊቱ ላይ ድቅን ስላለበት አይኖቹን ባዝለው እንደምንም ተነስቶ ለመቀመጥ ሞከረ። ፍጹም ደምሴ ጥያቄ መጥቷል የሚል ድምፅ ስለሰማ እያቃሰተ ወደ ዘመድ ጥየቃ ቦታው ለመሄድ መታገል ጀመረ። ቤዛዊት እንደሆነች አስቀድሞ ልብ አውቆታል። ጥቂት እንደተራመደ ግን የማጥወልወል ስሜት ተሰማው። ለመረጋጋት አስቦ ለመቆም ሲሞክር ወደቀ። ጨለማ እየታየው የነበረ ቢሆንም ቀስ በቀስ ጨለማውም ጠፍቶ ራሱን ስቶ ወድቆ ቀረ። ቤዛዊት ከዘመድ መጠየቂያው ስፍራ ቆማ የፍጹምን መምጣት እየተጠባበቀች እንደ መለያ ከታጠረው ጥልፍልፍ የሽቦ አጥር መሃል ጥብልቅ ያለው ፍጹም እየተንቀራፈፈ ሲራመድ እሱን እያየች ውስጧ ስለተረበሸ በቆመችበት እኔም እያለች ለሱ ያመጣችለትን ምግብ የያዘ ጎድጓዳ የምሳቃ መሬት ላይ ያስቀመጠች በሁለቱም እጆቿ ደረቷን እየደጋች አዘነች። ምን ነው ለኔ ለበሽተኛዋ ባረገው እሱ ፈተናው እኔን ባሰሩ ስትል ቆይታ ፍጹም መራመድ አቅቶት ሲቆም የሷም ልብ በድንጋጤ ቆመ። መሬት ላይ ዝልፍልፍ እያለ ሲወድቅ እሷም እንደሱ መሬት ላይ ተንበረከከች። የለበሰችው ጥቁር በጥቁር ቀሚስ አቧራ ለበሰ። ከዓይኗ እንባ እንደ ውሃ ትኩስ ሆኖ ጉንጮቿን አቋርጦ ይፈሳል። አጠገቧ የነበሩት ዘመድ እስረኛ ጠያቂዎችና የማረሚያ ቤቱ ፖሊሶች ሊያነሷት ቢጠጉም በጉልበቷ እየተንበረከከች አንገቷን መሬቱ ላይ ደፍታ
አስተማሪን መልሱልኝ፣ እኔ የሚያመኝን፣ እኔ በሽተኛዋን እሰሩኝ፣ ፍጹሜን ፍቱልኝ። ጩኸቷን፣ የታመቀ ብሶቷን ማሰማት ጀመረች። ፍጹምን እስረኞች በጥንቃቄ ደግፈው አቅፈው ወደ ክሊኒኩ ለመውሰድ ሲሞክሩ ጠዋት የመለሰው ሕክምና ወረፋ የሚያስይዘው ሰው እየተጸጸተ እና ምን አለ ጠዋቱን እንዲታከም በፈቀዱለት በሚል ስሜት ውስጥ ሆኖ ፍጹም ሕክምናውን በፍጥነት እንዲያገኝ ረዳው። ፍጹም አይኑን ሲገልጥ ያስተዋለው አሁንም እስር ቤት ግቢ ውስጥ መሆኑን ነው። አካባቢውን እየቃኘ አንድ ወጣት ነጭ ጋውን የለበሰ ሐኪም መጥቶ ተከተለኝ አለው። ፍጹም ከተኛበት የክሊኒኩ አልጋ ቀስ እያለ ተነስቶ ተከተለው። ብዛት ያላቸው መድኃኒት ሰጥቶት ሰዓቱን ጠብቆ እንዲወጥ ከመከረው በኋላ የደንብ ልብስ የለበሰ የማረሚያ ቤቱ ፖሊስ ወደ መታሰሪያው ግቢ መለሰው። መንገድ ላይ ለዘመድ ጥየቃ እንደተጠራ ሲያስታውስ ከጎኑ ያለውን ፖሊስ ዘመድ ፈልጎኝ ነበር፣ እባክህ አንዴ ላናግራት አለ በተያያዘ አንደበት በህመም ቅላጼ ባለው አወራር። ምንህ ናት ሲል ፖሊሱ ጥያቄውን በጥያቄ መለሰለት። ፍቅረኛዬ እየተንተባተበ መለሰ። ትንሽ አስቸግራ ነበር አልወጣም ብላ፣ ትንሽ ቆይታ ተሽሏታል፣ ሌላ ጊዜ እኔ ስንላት ተመልሳ ሄደች አለውና ፍጹም የታሰረበት ግቢ ሲደርሱ ለሌላኛው ፖሊስ አስረክቦ ፈጣሪ ይማርህ ብሎ ተለየው። ቤዛዊት በርቀት ፍጹምን በሽቦ አጮልቃ አፋፍሰው ሲወስዱት ተመለከተች። ሽቦውን እየነቀነቀች መጮህን አላቋረጠችም ነበር። ፖሊሶቹ ሊያረጋጓት ቢሞክሩ የምትሰማበት ጆሮም ልብም አልነበራት። እናት አባት እንደሞተበት ትኩስ ሐዘን ከልቧ አምርራ ፖሊስ ወንድም፣ ኧረ እህቴ እባካችሁ እርዱኝ እያለች ፊት ለፊቷ ያየችውን ሰው ሁሉ በለቅሶ ትለምናለች። አስፈቱልኝ፣ አስለቅቁልኝ፣ አስተማሪ እኮ ነው። ልብሷ እንዳለ በአቧራ ተለውሶ ፀጉሯን እያመነቃቀረች ደረቷን እየደቃች ስታስቸግር በሁኔታዋ ግራ የተጋቡት ፖሊሶች በስንት ልፋትና ትግል አረጋግተዋት ፍጹም ደህና እንደሆነና ሕክምና እያገኘ እንደሆነ አስረድተዋት በፈለገችው ሌላ ቀን መጣ ማየት እንደምትችል ነገሯት። እስከ ግቢው በር ደግፈው ሸኟት። ቤዛዊት ቤቷን እነማማ ስንቅነሽ ቤት ካደረገች ሰነበተች። ይሄ ሁሉ መስቀልቅል ይፈጠራል ብላ አልነበረም። ወደ እነማማ ቤት አመጣጧ ፍጹምንም የጋበዘችው በነፋሻማው አየር ከሰው ራቅ ብለው የሰላምና የፍቅር ጊዜ ለማሳለፍ ነበር። ነገር ግን አንዳንዴ ሐሳብ እንደ ነፋስ የማይታይ ሆኖ ይነፍሳል። ኃይል ካለውም ነገሮችን ሳይጠብቅ እያንሳፈፈ እንደሚወስድ የታሰበውን ሳይሆን ቀርቶ ያልተጠበቀ ነገር ይፈጠራል። ከእስር ቤቱ በር ጥቂት እንደወጣች ድንጋይ አግኝታ አረፋለች። ጭንቅላቷ ውስጥ ፍጹም ሲወድቅ ያለው ሁኔታ አሁንም ይታያታል። አይኖቿ በለቅሶ ብዛት እንባ ማውጣት ቢያቅታቸው በአመልና በቀስታ የሚፈሱ የእንባ ዘለላዎች የአፍንጫዋን መስመር አቋርጠው አፏን እያራሱ በአገጯ አድርገው ልብሷን አረጠቡት። ፍጹም ፍጹም በልቧ ይህንን ቃል ታነበነባለች። እስካሁን መታሰሩ እውነት አልመስልሽ እያላት ነው። እንዴት እንዲህ ሊሆን ቻለ እያለች ትጠይቃለች። መመለስና መፍታት የማትችለው ጥያቄ ሲሆን አእምሯ የተቃወመን ቢሆን ከተቀመጠችበት ተነስታ እንባዋን በእጆቿ እያበሰች ወደ እነማማ ስንቅነሽ ቤት አመራች። ፍጹም ለመጀመሪያ ጊዜ መድኃኒቱን ውጦ የሰላም እንቅልፍ ወሰደው። በህልሙ ቤዛዊት ፊት ለፊቱ ተቀምጣ ስትስቅ እያያት ከጀርባዋ ጥቁር አሞራ እየበረረ ትከሻዋ ላይ ተቀምጦ የሚያስፈራ ድምፅ እያወጣ ሲጮህ ባኖ ተነሳ። እየነጋጋ ነበር። ከእስር ቤቱ ሚዲያ ክፍል መዝሙር ድምፅ ከፍ ተደርጎ ተከፍቷል። እስረኞቹ ከእንቅልፋቸው እየተነሱ ወደ ውጭ እየወጡ ነው። ተነስቶ ለመቀመጥ ሞከረ። ህመም አልተሰማውም። ተነስቶ ቆመ። ፊቱ ላይ ጥልቅ ብሎ የጠፋ ፈገግታ ታይቶ እየተራመደ ወደ ውጭ ወጣለ። ቤዛዊት ከተኛችበት ስትነቃ የእማማ ስንቅነሽ ልጅ ጌታቸው በጥቂት ተገልጦ ወደሚታየው ባቷ ሲያፈጥ ያዘችው።
ቀሚሷን ያስተካከለች ተነሳች። ጌታቸው ግን አሁንም በአይኑ እየተከታተላት ነው። ቆንጆ እንደሆነች ታውቂያለሽ አላት። ማታ የጠጣው መጠጥ አሁንም አልለቀቀውም። አፉን አሳስሮታል። ቤዛዊት ልብ ብላ አልሰማችውም። እማማ ስንቅነሽ ቤተ እምነት ለመሳለም በጠዋት ስለወጡ ሁለቱ ብቻ ናቸው ቤት ውስጥ የነበሩት። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።